والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ محمد ابن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى رحمة واسعة فيه مسائل إلنا المالتنا. እንግዲህ እንደሚታወቀው ትላንትና باب ما جاء من التغليظ في من عبد الله عند قبر رجل صالح فكيف إذا عبده የሚለውን باب ማለትነው ተመልክተንና የተነበር። አሁን ደግሞ ኢንሻአላህ መስአለው ነው فيه يعني في هذا الباب እዚህ ርዕስ ላይ ማለትነው مسائل የምንይዛቸው ፍሬ ሐሳብና ቁም ነገሮች ነጥቦች አሉ እያለ ነው። ብዙ ፍሬ ሐሳቦችን እንረዳለን እያሉ ነው። الأولى يمجمريو فري حسابنا قوم نجر ما ذكر الرسول صلى الله عليه وسلم في من بنى مسجدا يعبد الله فيه عند قبر رجل صالح ولو صحت نية الفاعل. ما نجرنا يتنال مالتنا ذكر يوسط هنا النجر تملك تنال الرسول صلى الله عليه وعلى آله وسلم ملكتنا صلى الله عليه وعلى آله وسلم يوسط النجر تملك تنالو. ما نجرن أيتنال ذكر يوسو النجر أيتنال الرسول صلى الله عليه وعلى آله وسلم ملكتنا صلى الله عليه وعلى آله وسلم يوسطي هنا النجر تملك تنال أيتنال من بتملكته في من سويا أسملكته بنا يجنبان سويا أسملكته في من سويا أسملكته بنا يجنبان سويا أسملكته مسجدا يجنبان سويا أسملكته ملكتنا عليه الصلاة والسلام يوسطي هنا النجر مالتنو በጣም ከባድ እንደሆነ በል من شرار الخلق አላህ ከፈጠራቸው ማለትም ፍጥሮች መጥፎዎቹ የሚባሉት እነሱ እንደሆኑ መልእክተኛው الرسول صلى الله عليه وسلم ተናግረዋል ማለት ነው። በል لعنهم على ذلك በዛም ላይ ማለት ነው ረግመዋቸዋል الرسول صلى الله عليه وسلم። ስለዚህ እዚህ ላይ የሚጠቁመው ምንድነው? ያኔ ما ذكر الرسول صلى الله عليه وسلم መልእክተኛው صلى الله عليه وسلم ያወሱትን ዛቻና ማለት ነው ለዓና እርግማንን ማለትም ተመልክተናል። في من سويا አስመልክቶ በና የገነባን ሰውየን አስመልክቶ መስጂድን የገነባን ሰውዬ በተመለከተ ምን ያክል ከባድ ወንጀል እንደሆነ መልእክተኛው ሰለላሁ ዐለይሂ ወሰለም ያወሱትን ነገር ተመልክተናል። ያዕቡዱ እያመለከ አላሁ ተባረከ ወተዓላን አመልካለሁኝ ብሎ መስጂድን የገነባን ሰውዬን በተመለከተ فيه እዛ መስጂዱ ውስጥ ማለት ነው። فيه ማለት እዛ መስጂዱ ውስጥ አላሁ ተባረከ ወተዓላን አመልካለሁኝ ብሎ መስጂድን የገነባን ሰውዬ ወንጀሉ ከባድ እንደሆነ መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄን አይተናል። عند ዘንዳ ማለት ነው ቀብሪ ከቀብር ዘንዳ ረጁሊን ከሰውዬ ቀብር ዘንዳ ሳሊሒን መልካምና ጥሩ ከሆነ ሰውዬ ቀብር ዘንዳ መስጂድን ገንብቶ አላህን አመልካለሁኝ ያለ ሰውዬ ወንጀሉ ከባድና ትልቅ ወንጀል እንደሆነ መልእክተኛው አለይሂ ሰላቱ ወሰላም ያወሱትን ነገር ተመልክተናል። ወለው صحت ትክክል እንኳን ቢሆን ወለው صحت ማለት ትክክል እንኳን ቢሆን ንየቱል ፋዒሊ ንየቱ እሳቦት ያኒ ማለት ነው ያኒ አሳቡ ጥሩ ቢሆን እንኳን አልፋዒሊ የሚሰራው ሰውዬ መስጂድን የሚገነባው ሰውዬ ንያውና ቀስዱ አመለካከቱና እሳቦቱ ትክክል እንኳን ቢሆን ጥሩ እንኳን ቢሆን እዛ ቀብር ላይ ማለት ነው መስጂድን በመገንባቱ ምን ያክል ከባድ ወንጀል እንደሰራ መልእክተኛው አለይሂ ሰላቱ ወሰለም ተናግረዋል ያሉን ነው። ስለዚህ ያው ከባድ ወንጀል እንደሆነ ስለተናገሩ ነው መልእክተኛው አለይሂ ሰላቱ ወሰለም ምን ብለው አስተዋል እነሱ መጥፎ ሰዎች ናቸው ብለው ማለት ነው መልእክተኛው አለይሂ ሰላቱ ወሰለም አስተዋል። وكذلك نعم ولعنهم على ذلك በዛም ላይ ረግመዋቸዋል መልእክተኛው ሰለላሁ ዐለይሂ ወሰለምና ይሄን ማለት ነው ተመልክተናል ያሉ ነው። الثانية ሁለተኛይቱ መስአለና ፍሬ ሐሳብ النهي عن التماثل النهي ክልከላን ተመልክተናል የተከለከለ መሆኑን አይተናል። عن التماثل ከቅርጻ ቅርጽ የሆኑ ነገራቶችን ከመስራት የተከለከለ እንደሆነ ተመልክተናል። نعم وغلظ الأمر በጣም ከባድ እንደሆነ الأمر ጉዳዩ ከባድ እንደሆነ في ذلك በዚህ ላይ ማለት ነው ቅርጽን ማለት ነው። في ذلك ማለት ቅርጽን በመስራት ያለው ወንጀል በጣም ከባድ እንደሆነ አይተናል ተመልክተናል ነው።
ስለዚህ አነህዩ ክልከላን አይተናል ክልከላ እንዳለ አይተናል አኒ ተማሲሊ ከቅርጻ ቅርጽ ከፎቶዎች ማለት ነው እንደተከለከለ መልእክተኛው ሰለላሁ ዐለይሂ ወሰለም እንደከለከሉ አይተናል ወጊለዙ ከባድም እንደሆነ አልአምሪ ጉዳዩ ከባድ እንደሆነ ቅርጻ ቅርጽ መሰርቶ ማኖር በጣም ከባድ እንደሆነ ተመልክተናል في ذلك ይሄው ማለት ነው ያኒ ቅርጻ ቅርጽን መቀረጽ በሐውልትም ቅርጽ ሊሆን ይችላል ቅርጻ ቅርጽን መቀረጽ ምን ያክል ከባድ ወንጀል እንደሆነ ይሄንም አይተናል እያሉ ነው يعني مرتن مكنياتهم ملكتنيو عليه الصلاة والسلام من بلوال وصوروا فيها تلك الصور بلوال مرتنو سلمة رضي الله عنها بستنقراتشو أولئك الذين إذا مات فيهم الرجل الصالح أو العبد الصالح بنوا على قبره مسجدا وصوروا فيه تلك الصور بلو ملكتنيو عليه الصلاة والسلام تنقروال أولئك شرار الخلق عند الله بلو ملكتنيو صلى الله عليه وعلى آله وسلم سلتنا ገሩ ማለት ነው ስለዚህ ቅርጽ ማለት ነው በጣም የተከለከለ እንደሆነ በል ከአላህ ዘንድ መጥፎ ፍጡር የሚያደርገን አንዱ ከአላህ ዘንድ ማለት ነው መጥፎ ሰዎች የሚያደርገን ቅርጽን ምንሰራ ከሆነ ነው ስለዚህ በዚህ መሰረት አንህዩ አን ተመሲል ከቅርጽ እንደተከለከለ ወጊለዙ አልአምሪ ጉዳዩም ከባድ እንደሆነ في ذلك ቅርጽን በተመለከተ ያለው ያኒ ማለት ነው ወንጀሉ ከባድ እንደሆነ ተመልክተናል ነው الثالثة سستنيتو فري حسابنا مسألة العبرة في مبالغته صلى الله عليه وسلم العبرة تجنزبنا التررتنا لمالتنا في وسط مالتنا مبالغته صلى الله عليه وعلى آله وسلم ملكتنا صلى الله عليه وسلم بما صنباني دكا بما درساتشو مالتنا مبالغة مالت በጣም ማጥበቅና ድካ ማድረሳቸው መልእክተኛው ሰለላሁ ዐለይሂ ወሰለም في ذلك ይሄው ማለት ነው ቀብር ላይ መስጂድን መቃኒ ማለት ነው መገንባትና ቅርጽን መስራትን በተመለከተ መልእክተኛው ሰለላሁ ዐለይሂ ወሰለም በጣም ድካ አድርሰው ነገሩን እንዳካበዱት አይተናል ይሄ እንግዲህ ዒብራ ነው መመከሪያ መገሰጫ ነው ያኒ ማለት ነው እኛ እንዳንሰራ ያንን ነገር ቅርጽንና ቀብር ላይ ማለት ነው መስጂዶችን መገንባት እንደማይቻል ተረድተናል አይተናል ይያሉ ነው على عبرته يعني تجنزبنا تررتنا في مبالغته ملكتنيو صلى الله عليه وسلم دكا بمدرساته صلى الله عليه وسلم في ذلك يعني مالتنا الشرك بتملكته ومنمو قبر لاي مسجد مجنبات في ذلك مالت قبر لاي مسجد مجنباتنا ቅርጾችን መቀረጽ በጣም ከባድ እንደሆነ ያኒ ማለት ነው አይተናል hatta መልእክተኛው ሰለላሁ ዐለይሂ ወሰለም በጣም ድካ አድርሰው ነው የገለጹት እንዴት ነው ድካ ያደረሱት ማለት ነው كيف بين لهم እንዴት አድርጎ እንደገለጸላቸው ማለት ነው يعني مالتنا كيف بين لهم هذا أولا ثم قبل موته ب50 يعني مالتنا قبرن مسجد አድርጎ መያዝ በጣም ክልክል እንደሆነ መልእክተኛው ሰለላሁ ዐለይሂ ወሰለም በጣም አጥንተዋል ማለት ነው ቀብረን መስጂድ አድርጎ ከመያዝ በጣም በመከልከል ላይ በደንብ አድርገው እንዳጠኑ ተመልክተናል ምክንያቱም كيف بين እንዴት አድርገው ገልጸውላቸዋል እያለ ነው ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ እንዴት አድርገው ገልጸዋል ለሁም ለነሱ ማለት ነው ለሱሐቦቻቸው هذا ይህን ነገር ማለት ነው ቀብረን መስጂድን አድርጎ መያዝን በተመለከተ ማለት ነው በጣም ገልጸውላቸዋል አወለን መጀመሪያ ላይ ማለት ነው በደንብ አድርገው ገልጸውላቸዋል መጀመሪያ ከዛ በኋላ ثم ከዛም ደግሞ قبل بستفيت موته كما موتاچو بستفيت ملكتኛው صلى الله عليه وسلم كما موتاچو بستفيت ب5 በአምስት ሌሊቶች ማለት ነው አምስት ቀናቶች ማለት ሲቀሩ መለክተኛው ሰለላሁ ዐለይሂ ወሰለም ደግሞ ድጋሚ ገልጸዋል ማለት ነው قال ብለዋሉ መለክተኛው ሰለላሁ ዐለይሂ ወሰለም ما ነገርን قال ያሉትን ነገር ተናግረዋል قال ما قال ያሉትን ነገር ተናገሩ ማለት ተራገሙ ማለት ነው ያኒ ከመሞታቸው 5 ቀን ደግሞ ሲደርስ እንደዚሁ ማለት ነው ቀብር ላይ መስጂድን እንዳትይዙ አስጠነቅቃችኋለሁኝ እያሉ መልእክተኛው ሰለላሁ ዐለይሂ ወሰለም አጥንተዋል ثم ከዛም ደግሞ ለማ ጊዜ ካነ በሆኑ ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ፊሲያቂ ወደ ሞታፋፍ እየተነዱ በነበሩበት ሰዓት ፊሲያቂ ማለት ያኒ ወደ ሞታፋፍ እየተነዱ በነበረበት ሰዓት ለም የክተፊ አልተብቃቁም መልእክተኛው ሰለላሁ ዐለይሂ ወሰለም አልተብቃቁም ቢማ በነገር ተቀደመ ባለፈው በሆነው ነገር አልተብቃቁም ያኒ በፊት የነገርኳቸው በፊት ያስተማርኳቸውና የመከርኳቸው ይበቃል አላሉም በልማኑ ድጋሜ ደግሞ ተናግረዋል እዛው ላይ ለعنቱላሂ ዐለል የሁዲ ወነሳራ اتخذوا قبور انبيائهم مساجد እያሉ መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው ሞታፋፋ ላይ ሆኖ ስለዚህ ይሄ ማድረጋቸው በጣም ድካ እንዳደረሱ ማለት ነው ይጠቁማል ያኒ ማለት ነው አልሙአኒ አልዒብራ في مبالغته صلى الله عليه وسلم መልእክተኛው ሰለላሁ ዐለይሂ ወሰለም ማለት ያኒ في ذلك
ቀብርን መስጂድ አድርጎ ከመያዝ ያስጠነቅቁና ወከዳሊክ ቅርጻ ቅርጾችን ከመያዝ በጣም ድካ እንዳደረሱ ይሄን ማለት ነው ተመልክተናል እያሉ ነው። نعم الرابعة أردت مسألة نهيه مكلكلاتشون أيتنال عن فعله ملكتنيا صلى الله عليه وسلم مكلكلاتشون أيتنال مرتر نهيه مكلكلاتشون تملكتنال عن فعله يهن كمسرات مالت يا قبرن مسجد أدرجو كما يزنا قرصوچن كما قرص مالتنو عندك لكلو يتلي عند قبره صلى الله عليه وسلم عند زندا مرتنو قبره كملكتنيا صلى الله عليه وعلى وسلم قبر زندا ከነሱ ቀብር ዘንዳ እንዳይሰራ ከልክለዋል መልእክተኛው ሰለላሁ ዐለይሂ ወሰለም። ስለዚህ መልእክተኛው ሰለላሁ ዐለይሂ ወሰለም ከነሱ ቀብር ዘንድ ማለት ነው መስጂድ እንዳይያዝ ቀብራቸው መስጂድ ተደርጎ እንዳይያዝ እንደከለከሉ አይተናል። ነህዩሁ ከከላቸውን አይተናል። አን ፊዕሊሂ ከመስራቱ ያኒ አን ኢትኻዝ القبور مساجد ማለት ነው። ቀብራቸውን መስጂድ አድርጎ ከመያዝ እንደከለከሉ አይተናል እያለ ነው። ያኒ ማለት ነው ነህዩሁ ከልከላውን አይተናል እንደከለከሉ كمن عن الاتخاذ كماز قبره يعني قبراቸውን ከመያዝ يعني ማለት ነው እንደከለከሉ አይተናል ያሉ ነው መልእክተኛው ሰለላሁ ዐለይሂ ወሰለም። عند قبرك ቀብራቸው ዘንድ ማለት ነው قبل በስተፊት أن يوجد ከመገኘቱ በስተፊት القبر ቀብሩ ማለት ነው ከመገኘቱ በስተፊት የመልእክተኛው ሰለላሁ ዐለይሂ ወሰለም ቀብር እኮ ገና አልሞቱም አልተገኘም። ከመገኘቱ በስተፊት ግን መልእክተኛው ሰለላሁ ዐለይሂ ወሰለም ምን እያደረጉ ነው እየከለከሉ ነው። ለዕነቱላህ ዐለል የሁድ ወነሳራ ኢተኸዙ ቁቡረ አንቢያኢሂም መሳጅደ ብለው መልእክተኛው ሰለላሁ ዐለይሂ ወሰለም እየከለከሉ ነው። ለምንድን ነው እንደዚህ ያደረጉት? ከነሱ ቀብር ዘንድ እንዳይያዝ አይሻ እንደተናገረችው يحذر ما صنعوا ያኒ ማለት ነው ይሁዳና ነሳራዎች የሰሩት የሆነውን ስራ እኛ እንዳንሰራ እያስጠነቀቁን ነው ብላ እንዳለችው ማለት ነው። ስለዚህ አነህዩ ክልከላቸውን አይተናል እንደከለከሉ አይተናል ያኒ ማለት ነው عن فعله መስጂድን ቀብር አድርጎ ከመያዝ የተላይ عند قبره ያኒ ከቀብራቸው ዘንዳ መስጂድን ከመያዝ እንደከለከሉ አይተናል። قبل በስተፊት أن يوجد ከመገኘቱ በስተፊት القبر ቀብሩ ማለት ነው ከመገኘቱ በስተፊት እንደከለከሉ አይተናል ያሉ ነው። الخامسة አምስተኛይቱ ደግሞ መስአላና ፍሬ ሐሳብ أنه من سنن اليهود والنصارى أنه إهيكو مالتنو قبرن مسجد أدرقو ماياز من سنن اليهود يعني مالتنو من سنني كسنوش يمدبالو اليهود كيهوداوش سنة يمدبالي يلونو أنه إهيكو مالتنو قبرن مسجد أدرقو ماياز من سنني كفلقنا يمدبو كمنقرنا يمدبو اليهودي كيهوداوش منقد والنصارى كنصاراوش ككريستيانوش منقرنا إهي يهودانا ينصاراوش فلقنو በምን ፊ ውስጥ ማለት ነው ቁቡሪ ቀብሮችን ማኒ በቀብሮች ውስጥ አንቢያኢሂም የነብያቶቻቸውን ቀብር የሚገነቡት እነሱ ናቸው። ከቀብራቸው ከነብያቶቻቸው ቀብርና ሷሊህ ጥሩ ሰዎች ናቸው ከሚሏቸው ቀብሮች ላይ መስጂድ የሚገነቡት እነሱ ናቸው። ስለዚህ ቀብር ላይ መስጂድ መያዝ ሚን ሱነን اليهود والنصارى የይሁዳና የነሳራ ሱና ነው እያሉ ነው። ምክንያቱም መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል? قاتل الله اليهود والنصارى اتخذوا قبور انبيائهم مساجد ብለዋል። ይሁዳና ነሳራዎችን አላህ ይርገማቸው ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል። اتخذوا قبور انبيائهم مساجد የቀብሮች የነብያቶቻቸውን ቀብር መስጂድ አድርገው የያዙ የሆኑ ይሁዳና ነሳራዎችን አላሁ ተባረከ ወተዓላ ይርገማቸው አላህ ማለት ነው ከእዝነቱ ያባራቸው ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ስለተናገሩ ማለት ነው። السادسة ስድስተኛይቱ መስአላና ፍሬ ሐሳብ ለዕኑሁ እንደተራገሙ ማለት ነው አይተናል። መልእክተኛው ሰለላሁ ዐለይሂ ወሰለም እንደተናገሩ ኢያሁም ይሁዳና ነሳራዎችን ኢያሁም የሚለው ይሁዳና ነሳራዎችን እንደረገሟቸው አይተናል። على ذلك በዛ በስራቸው ላይ بمعنى على اتخاذهم قبور انبيائهم مساجد ያኒ ማለት ነው የነብያቶቻቸውን ቀብር አድርገው መስጂድ አድርገው በመያዛቸው ምክንያት መልእክተኛው ሰለላሁ ዐለይሂ ወሰለም እንደረገሟቸው አይተናል ነው። ምክንያቱም መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል? ለዕነቱላሂ ዐለል የሁዲ ወነሳራ ብለዋልና ማለት ነው ይሁዳና በይሁዳዎችና በነሳራዎች ላይ የአላሁ ተባረከ ወተዓላ እርግማን ይስፈንባቸው ይውረድባቸው ምን ስላደረጉ ኢተኸዙ ቁቡረ አንቢያኢሂም መሳጅዳ የነብያቶቻቸውን ቀብር መስጂድ አድርገው ስለያዙ ነው ይሄን ያሉት ማለት ነው የተናገሩት ማለት ነው። ኸይረን እና ይሄ የሚጠቁመው እንግዲህ ያኒ ቀብሮችን መስጂድ አድርጎ መያዝ እንደማይቻል የተከለከለ እንደሆነ ይጠቁማል ማለት ነው።
السادس نعم السابعة سباتن يتولم فريها السابنا قم نجر أن المراد يتفلق بت يهودانا نصارى وجن سيرقمنا الناس ما نو يعني سيرقمواچو يتفلق بمنتنو تحذيره ما استنققاچو نو ما استنقق فلقو نو إيانا إنيان مالتنو ما استنققن فلقو نو عن قبره كملكتنيو صلى الله عليه وسلم كالنسو كقبراچو ينسون قبر مالتنو مسجد أدرقو اندانيز እየከለከሉን ነው ማለት ነው። አይሻ ረዲየላሁ ተዓላ አንሃ እንደተናገረችው ምንድነው ያሉት? ቢማዕና መልእክተኛው ሰለላሁ ዐለይሂ ወሰለም ይሁዳና ነሳራዎችን ሲራገሙ ምንድነው የፈለጉበት? ይሐذሩ ما صنعوا ይሁዳና ነሳራዎችን የሰሩትን እኛን እያስጠነቅቁን ነው እንዳንሰራ ይሁዳና ነሳራዎች እንደሰሩት እንዳንሰራ ከመልእክተኛው ሰለላሁ ዐለይሂ ወሰለም ቀብር ዘንድ ልክ ማኑ ይሁዳና ነሳራዎች ከነቢያቶቻቸውና ከሷሊሆቻቸው ቀብር ዘንድ ማለት ነው መስጂድን እንዳያዙት እኛም እንዳንይዝ እያስጠነቀቁ ነው ብላለች አይሻ ረዲየላሁ ተዓላ አንሃ ማለት ነው። ኢዘን ይሄ ነው ማለት ነው የይሁዳና ነሳራዎችን ፈለግ መከተል ሱናቸውን መከተል አይቻልም። እነሱ የሰሩትን ማለት ነው ያኒ ማለት ነው በማንኛውም ጉዳይ ቢሆን ማለት ነው እነሱ የሰሩት መጥፎና የተወገዘ ነገር ስለሆነ መከተል አይቻልም። ከነዛ ከተወገዙበት ነገር አንዱ ቀብርን ማለት ነው መሳገጃ ቦታ አድርገው መያዝ ነው። ይሄ ሚን ሱነን اليهود والنصارى ነው እንጂ ليس من سنة الاسلام የእስልምና ማለት ነው ሱናና ፈለግ አይደለም ነው። الثامنة سمنتኛይቱ مسألة العلة يعني ምክንያቱን ተመልክተናል ምክንያቱን አውቀናል ተረርተናል العلة ምክንያቱን አውቀናል ተረርተናል في ውስጥ ያለውን ማለት ነው ምክንያት عدم يعني ማለት ነው በመጥፋቱ ያለውን ምክንያት ኢብራዚ ቀብሪሂ ሰለላሁ ዐለይሂ ወዐለ ወሰለም ኢብራዚ ግልጽ መሆኑ በመጥፋቱ ቀብሪሂ የመልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም ቀብር ግልጽ ወጥቶ ያልተቀበሩበትን ምክንያቱን ተረርተናል አውቀናል ሐዲሱ ላይ ያሉ ነው። ይሄ ነዓም በትክክል አይተናል ማለት ነው። ያኒ የመልእክተኛው ሰለላሁ ዐለይሂ ወሰለም ቀብር ግልጽ ሆኖ ማለት ነው እንደማንኛውም ተራሰው ውጭ ላይ እንዳይቀበሩ ያደረጋቸው ምክንያት ምንድነው? غير أنه خشي أن يتخذ مسجدا يعني ما تو قبراچو مسجد ተደርጎ እንዳይያዝ ፈርተው ነው ብለን ስላየነ ስለዚህ العلة ምክንያቱን አይተናል في عدم በመጥፋቱ ውስጥ ያለውን ምክንያት ኢብራዚ ግልጽ መሆኑ ማለት ነው በመጥፋቱ ቀብሪሂ የመልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም ቀብር ግልጽ እንዳይሆን ማለት ነው በምን ምክንያት እንደሆነ ግልጽ ሆኖ እንዳይቀበር ማንኛውም ሰው ከሚያው ቦታ ላይ እንዳይቀበር የተከለከለው ወይም ደግሞ የሆነው ግልጽ እንዳይሆን የሆነው ምክንያቱን አይተናል። እሱ ምንድነው ያኒ ማለት ነው ማዘከረሁ ያኒ من الوعيد على اليهود والنصارى በይሁዳና በነሳራዎች ላይ የተናገሩት የሆነው ዛቻ ነው። ምን ብለዋል? حيث اتخذوا قبور انبيائهم مساجد ነብይ ያኒ ይሁዳና ነሳራዎች የነቢያቶቻቸውን ቀብር መስጂድ አድርገው ስለያዙ لذلك من هنا يعني فصار هذا سببا في عدم ابراز قبره የመልእክተኛው ሰለላሁ ዐለይሂ ወሰለም ቀብር ግልጽ ሆኖ እንዳይወጣና ያኒ ሰው ያኒ ማንኛውም ሰው ከሚቀበርበት ከመቃብር ቦታ እንዳይቀበሩ የተደረጉት ከዚህ አንፃር ነው። ምክንያቱም የይሁዳና ነሳራዎች የነቢያቶቻቸውን ቀብር ስለያዙ መስጂድ አድርገው አሁንም ወደ ኋላ የሚመጣው የሆነው ማህበረሰብ የመልእክተኛውን ሰለላሁ ዐለይሂ ወሰለም ቀብር የመሳገጃ ቦታ አድርጎ እንዳይይዙ ተፈርቶ ነው ብላ ያኒ ማኑ ሊአላ ይተኸደ መስጂደን መስጂድ ተደርጎ እንዳይያዝ ነው ያኒ ቀብራቸው ያኒ የተደበቀው። አይሻ እንደተናገረችው ወለውላ ذلك ለኡብሪዘ ቀብሩ እንደው ማለት ያኒ ያስጠነቀቁና ቀብራቸው መስጂድ ተደርጎ ይያዝብኛል ብለው ባይፈሩ ኖሮ ለኡብሪዘ ቀብሩሁ ቀብራቸው ግልጽ ይወጣ ነበር ብላ እንደተናገረችው ማለት ነው። خيرا التاسعة ዘጠነኛይቱ ደግሞ መስአላ ምንድነው? في معنى اتخاذها مساجد ያኒ ማለት ነው في معنى ጽንሰ ሐሳቡን ተመልክተናል። اتخاذها የማያዙ ጽንሰ ሐሳብ ምን እንደሆነ መስጂደን መስጂድ ተደርጎ የማያዙ ጽንሰ ሐሳብ ምን እንደሆነ ተመልክተናል። ቀብርን መስጂድ አድርጎ መያዝ ማለት ምን እንደሆነ አይተናል ተመልክተናል ነው። እሱ ምንድነው? ቢማዕና ያኒ ግዴታ መገንባት አይደለም ያኒ መስጂድ መገንባት ብቻ ሸርጥ አይደለም። በል ቢዕቃኢ الصلاة عندها تكون قد اتخذت قد اتخذت مساجد እዛ ቦታ ላይ ሶላት ሄደን የምንሰግድ ከሆነ ከቀብር ቦታ ሄደን ሶላት የምንሰግድ ከሆነ ልክ ማነው የመሳገጃ ቦታ አድርገን መስጂድ አድርገን ይዘዋል ይባላል። ወኢለም ይብነ መስጂዱን መስጂድ እንኳን ባይገነባ ብሎ እንዳለው ሼኹ ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ረህመተን ዋሲዓ። العشرة አስረኛይቱ መስአላ ደግሞ أنه መልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም ቀረነ እንዳቆራኙ እንዳያያዙት ተመልክተናል። ቀረነ ማለት እንዳያያዙትና እንዳቆራኙት
አቆራኝተው እንዳመጡት በይነ መን ኢተኸዘሃ መሳጅደ ወበይነ መን ተቁሙ ዐለይሂ አሳዓቱ በይነ መካከል ማለት ነው። አቆራኝተው ከአንድ ሐዲስ ላይ እንደተናገሩ አይተናል። መን በሰውዬ መካከል ኢተኸዘሃ የያዘውን ሰውዬ አስመልክቶ ማለት ነው። መስጂደን ቀብርን ማለት ነው። ኢተኸዘሃ የሚለው መስጂድን ቀብርን መስጂድ አድርጎ የያዘውን ሰውዬ በተመለከተ መስጂደን መስጂድ አድርጎ የያዘውን ሰውዬ በተመለከተና ወበይነ መካከል መን በሰውዬ መካከል ተቆሙ በምትቆምባቸው በሆኑ ሰዎች መካከል ዐለይሂም በነሱ ላይ በምትቆምባቸው ሰዎች መካከል አሰዓቱ ቃሚያ ማለት ነው። በምትቆምባቸው ሰዎች መካከል እኩል አድርገው በአንድ ሐዲስ ላይ ሰብስበዋቸዋል፣ አቆራኝተው አምጥተዋል። ይሄን ተመልክተናል ነው። ምክንያቱም ምን ብለዋል? ኢነ ሚን ሽራሪ ናሲ ከሰዎች ሁላ መጥፎዎቹ ማን ናቸው? መን ቱድሪኩሁም ሰዓቱ ቃሚያ ቀን የምታገኛቸው ናቸው። ወሁም አህያ በህይወት ሳሉ ቃሚያ የምቆምባቸው ናቸው። ከዛ ደግሞ ወለዲነ ከዛም እነዛም ናቸው ኢተኸዙል ቁቡራ ቀብሮችን ማለት ነው የያዙ ሰዎች መሳጅደ መሳገጃ ቦታ አድርገው የያዙ ሰዎች እነዚህ ናቸው መጥፎ ሰዎች ማለት ብለው መልእክተኛው ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሰብስበዋቸዋል። ይሄን አይተናል ነው። ስለዚህ አነሁ ቀረነ አቆራኝተዋል በይነ መን ኢተኸዘሃ በይነ መካከል መን ኢተኸዘሃ በያዘው ሰውዬ መካከል መሳጅደ መስጂድ አድርጎ ቀብሮችን በያዘው ሰውዬ መካከልና ወበይነ መካከል መን ተቁሙ በምትቆምባቸው ሰዎች መካከል ዐለይሂ በነሱ ላይ አሰዓቱ ቃሚያ ማለት ነው የምትቆምባቸው ያኒ ማለት ነው። ምን አይነት ሰዎች እንደሆኑ አይተናል ተመልክተናል ነው። ይሄን ባንድ አድርጎ አቆራኝተው አምጥተውታል እያሉ ነው። ወከዛሊከ ፈዘከረ መልእክተኛው ሰለላሁ ዐለይሂ ወሰለም አውስተዋል አዘሪዐተ ያኒ ማለት ነው ድልድይን መሰላልን አውስተዋል። ኢለ ሽርኪ ወደ ሽርክን የሚያዳርስ የሆነውን ድልድይና መሰላሉን አውስተዋል። ወደ ሽርክ የሚያዳርሰው ምን አይነት እንደሆነ አውስተዋል። ቀበለ በስተፊት ውቁዒሂ ከመከሰቱ በስተፊት ሽርኩ ከመገኘቱ በስተፊት ወደ ሽርክ የሚያዳርስ የሆነውን ነገር አውስተው ጠቅሰውታል መልእክተኛው ሰለላሁ ዐለይሂ ወሰለም። ስለዚህ አዘሪዓ ማለት ወደ ሽርክ የሚያዳርስ የሆነውን እንደሚታወቀው ቀብርን መስጂድ አድርጎ መያዝ ወደ ሽርክ ለመግባት አንድ እርምጃ መራመድ ስለሆነ ማለት ነው። ስለዚህ ፈዘከረ ዘሪዓተ ድልድይን ማለት ነው ወይም ደግሞ መሰላልን አዳራሽ የሆነውን ድልድይ አውስተዋል። ኢለ ሽርክ ወደ ሽርክ የሚያዳርስ የሆነውን ድልድይ ቀብለ በስተፊት ውቁዒሂ ከመከሰቱ በስተፊት ምኑ ሽርኩ ከመከሰቱ በስተፊት አውስተዋል። መዓ ጋራ ማለት ነው ኻቲመቲሂ የመጨረሻ የህይወታቸው ፍጻሜ ጋራ ማለት ነው። መዓ ጋራ ኻቲመቲሂ የመጨረሻ የህይወታቸው ፍጻሜ ንግግራቸው ያለቀችበት ህይወታቸው ያለቀችበት ያኒ ከህይወታቸው ማለቂያ ጋራ ማለት ነው። ሩሃቸው ልትወጣ አካባቢ በዛን ሰዓት ደግሞ ማለት ነው ተናግረዋል። ወደ ሽርክ የሚያዳርሱ የሆነው ማኒ ዘሪዓ መሰላልና ድልድይን አፍርሰው ነው የሄዱት። ምን ብለዋል? كما في حديث ابن مسعود إن من شرار الناس من تدركهم الساعة وهم أحياء بلو ملكتنيو صلى الله عليه وسلم تناورر كذا ودا الشرك دمو فذكر الذريعة إلى الشرك ودا الشرك ميادرس وهنون مالتو دلين أو استوالي من دنو يعني قوله صلى الله عليه وسلم والذين يتخذون القبور مساجدا الزوها حارس من بلوان أن الزام سوچ ناتشو مطفو سوچ مالت يتخذون القبور قبروچن يميزو هنو أكالاتوچ مساجدا يمساجا بوتا አድርገው የሚይዙ ሰዎች ናቸው ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ስለተናገሩ ያሉን ነው። ምክንያቱም ያኒ ማነው ኢትኻዱል ቁቡሪ መሳጅድ ቀብሮችን የመስገጃ ቦታ አድርገው መያዙ ዘሪዓቱን ወወሲለቱን ኢለ ሽርክ ወደ ሽርክ ማለት ነው የሚያዳርስ ስለሆነ ተግባባን አይደለ? ያኒ ማለት ነው ወደ ሽርክ የሚያዳርስ ስለሆነ ማለት ነው። ኢዘን እዚህ ላይ ማለት ያኒ ማለት ነው ይሄ የሚጠቁመው ነገር ምንድነው? መጥፎ ነገር እንደሆነ ቀብርን መሳጅድ አድርጎ መያዝ ያኒ ማለት ነው የተከለከለ እንደሆነ ተናግረዋል ነው። الحادية عشرة أسر أندنية مسألة ذكره صلى الله عليه وسلم ملكتنيو صلى الله عليه وسلم من داوسو في خطبته قبل موته بخمس في وسط مالتنو خطبته بمكراتشو وسط مكر سيساتو مالتنو مكر يادرقو قبل بستفيت موته كما موتاتشو بستفيت ملكتنيو صلى الله عليه وسلم كما موتاتشو بستفيت بخمس بأمستك أناتوش مانو قرتو يالا مكر سيساتو بلوال من بلوال يعني الرد ملسنا وستولنا له ذكره እንዳወሱ ተመልክተናል አውስተውልናል في خطبته በብክራቸው ምክር ሲሰጡ ሷሃቦቻቸውን ሲመክሩ قبل በስተፊት أن يموت موته ከመሞታቸው በስተፊት በምን ب5 አምስት ሌሊቶች ወይም ደግሞ አምስት ቀናቶች ቀርቷቸው የተናገሩት የሆነው ምክርን አይተናል። እሱ ደግሞ ምንድነው ያወሱት? አረደ መልስን አውስተውልናል።
ከዛ ካወሱትና ከተናገሩት ንግግር መልስ አለ በማን ላይ አላ ላይ ማለት ነው አጣኢፈተይኒ በሁለት ቡድኖች ላይ ማለት ነው ጣኢፈተይን ማለት በሁለት ቡድኖች ላይ የሚሰጥ የሆነ ምላሽን ጠቅሰውልናል እዛ ቦታ ላይ አለተይኒ እነዛ ሁለት ቡድኖች ደግሞ አሉ አለተይኒ ማለት እነዛ ሁለት ቡድኖች ደግሞ ያኒ ማለት ነው ያኒ ሁማ እነዛ ሁለት ቡድኖች አሸሩ አህሊ ቢድዒ አሸሩ በጣም መጥፎ የሆኑ አህሊ ቢድዒ ከቢድዓ ሰዎች በጣም መጥፎ የሆኑት ናቸው እነዚህ ማለት ነው ከቢድዓ አንጃዎች በጣም መጥፎዎቹ እነሱ ናቸውና ማለት ነው ያኒ ማለት ነው አኒ አረደ መልስን ማለት ነው አስተውልናል على الطائفتين በሁለት ቡድኖች ላይ ማለት ነው መልስን ሰጥተውልናል ምን ባደረጉት ላይ ሁለት ቡድኖች አሉ አለተይን እነዛ ሁለት ቡድኖች ሁማ እነሱ እኮ ማለት ነው ሚን አሸሩ በጣም ተንኮልና መጥፎ የሆኑ አህል ቢድዒ ከቢድዓ ባልተቤቶች በድል ላይ አዲስን ነገር ካመጡና አዲስን ነገር ከፈለሰፉ አዲስን ነገር ካመጡ የጥመት አንጃዎች በጣም መጥፎዎቹ የሆኑት በሆኑት ላይ በሁለቶቹ ቡድኖች ላይ ረድን አውስተውልናል እያሉ ነው ያኒ እነዛ በጣም ሸርና መጥፎ የሆኑ አህል ቢድዓ ናቸው ሙስሊሞች ላይ ከተከሰቱት ከቢድዓ አንጃዎች መካከል በጣም መጥፎዎቹ እነሱ ናቸውና ነው እዚህ ላይ ማነው መልእክተኛው ሰለላሁ ዐለይሂ ወሰለም የተናገሩት ማለት ነው እነዛ ማናቸው ያኒ ማለት ነው አራፊዶቱ ወልጀህሚያ ተብለው የሚጠሩት ናቸው ራፊዳና ጀህሚያዎች ናቸው እነዚህ ሁለት ቡድኖች ያኒ ማነው በጣም መልእክተኛው ሰለላሁ ዐለይሂ ወሰለም በእነሱ ላይ መልስን አኖረውልን የሄዱት ሁለቶቹ ቡድኖች ማናቸው አሸሩ አህሊ ቢድዒ ከቢድዓ አንጃዎች በጣም መጥፎዎቹ ያኒ እስልምና ውስጥ ካሉ የቢድዓ አንጃዎች በጣም መጥፎ ቡድኖች የተባሉት ማናቸው አሸሩ አህሊ ቢድዕ የተባሉት አራፊዶቱ ወልጀህሚያ ጀህሚያዎችና ራፊዳዎች ናቸው አልጀህሚየቱ አራፊዶቱ ወልጀህሚያ ራፊዳዎችና ጀህሚያዎች ናቸው እያሉ ነው እነዚህ ናቸው እንግዲህ አሸሩ አህሊ ቢድዕ ከቢድዓ ሰዎች በጣም መጥፎዎቹ ማለት ነው መጥፎ የቢድዓ አንጃ ተብለው የሚጠሩት እነዚህ ናቸው እያሉ ነው አሸር ናቸው እነዚህ ማለት ነው ኸይረን እና በእነዚህ ሰዎች ላይ ማለት ነው መልስን ሰጥተውልናል በል እንደውም አخرجهم بعض اهل العلم በል እንደውም ማለት ነው አخرجهم አውጥቷቸዋል بعض اهل العلم እነዚህ ሁለት ቡድኖችን አውጥቷቸዋል بعض ከፊሉ اهل العلم የእውቀት ባልተቤቶች ከፊሎቹ አውጥተዋቸዋል ከምን يعني من الثنتين والسبعين فرقة من الثنتين والسبعين فرقة ከሰባ ሁለቱ ቡድኖች ማለት ነው ይወጣሉ ከሰባ ሁለቶቹ ቡድኖች አይመደቡም ብለው ከፊሎቹ አይማዎች ማለት ነው አውጥተዋቸዋል ይያሉ ነው من الثنتين يعني ማነው በል اخرجهم እንኳን እንደውም ማለት ነው በል እንደውም اخرجهم አውጥተዋቸዋል بعض ከፊሎቹ اهل البدع ከፊል የቢድዓ አንጃዎች من الثنتين والسبعين ከሰባ ሁለቶቹ ማለት ነው ፍርቀተን የሚወድሙና የጠፉ ከሆኑት ቡድኖች መልእክተኛ ሰለም ሐዲስ አልፍቲራ ላይ ተናግረዋል አይደለ እነሱ ኮባኒ ተፍተሪቁ አኒ ኡመቲ على 73 فرقه ይህች ኡማ ማለት ነው እስልምና በ73 ቡድኖች ይከፋፈላሉ يعني من 72 في النار 72 የሳት ናቸው وواحده في الجنه አንደኛይቱ ብቻ ናት ጀነት የምትገባው ብለው መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ተናግረዋልና ጭራሽ እነዚህ ደግሞ ከፊሮቹ አይማዎች ምን አሉ እነዚህ ሁለቶቹ ቡድኖች በቃ እኔ ከ72 ራሱ አይቀላቀሉም ከእስልምና ራሱ ይወጡ ናቸው ብለው አክፈሯቸዋል ማለት ነው እና ለዛ ነው من 72 فرقة ከ72 ቡድን ማለት ነው አይቀላቀሉም ወጥተዋል ይወጡ ናቸው በጣም ጫፍ የረገጡ ናቸው ብለው ተናግረዋል ከፊል የእውቀት ባልተቤቶች ይላሉ ወهم እነዚህ ቡድኖች ማን ናቸው አራፊዶቱ ራፊዳዎች ናቸው ራፊዳ የሚባሉት ጉላቱ ሺዓ ተብለው የሚጠሩት ናቸው ከሺዓዎች በጣም ድንበር ያለፉ የሆኑ ሱሐቦችን እና አቡበክርን እና ዑመርን የሚሳደቡ ማለት ነው ራፊዳ ተብለው የተጠሩት ስሙ بذلك ራፊዳ ተብለው የተጠሩት ለምንድን ነው لانهم رفضوا زيد ابن علي ابن الحسين يعني ما زيد بن علي من بلوتال رفض ስላደረጉት ነው يعني ما تقول في امامه الشيخين يعني አቡ በክርና ዑመርን መሪነታቸውን በተመለከተ ምን ትላለህ ብለው ሲሉት አይ እነሱማ ማለት ነው يعني هما وزير ابي يعني ያባቴ ማለት ነው ጓደኛዎች ነበሩ يعني ማለት ነው የአሊ ረዲየላሁ ተዓላ ነው ጓደኛ ነበሩ መሪ ናቸው يعني የኛ ኢማም ናቸው ለና ኢማማኒ ለኛ ማለት ነው መሪዎቻችን ናቸው ብሎ በሚልበት ሰዓት ዘይድ ኢብኑ አሊ
ምን አሉት ረፈድናክ ትተናሃል እንግዳማ እነሱን ማታወግዝ ከሆነ ማታከፍር ከሆነ አቡበክርና ዑመርን ከኛ ጀማዓ አይደለህም ብለው ያኒ ረፈድናክ ሲሉ ፈሱሙ ራፊዶተን ራፊዳ ብለው በዛው ተጠሩ ያኒ ማለት ነው አፈንጋጮች ማለት ነው ስለዚህ ወሁም ራፊዶቱ እነዚህም ቡድኖች ማን ናቸው ራፊዳዎች ናቸው እነዚህ ማነው ከእስልምና ማለት ነው አውጥተዋቸዋል እያሉ ነው እነሱ ምንድነው ያኒ ማለት ነው ኢትኻዱል ቁቡር መሳጅድ መስጂድን ማነው ቀብር አድርገው ስለሚይዙ መልእክተኛው ሰለላሁ ዐለይሂ ወሰለም ረድ አድርገውባቸዋል ቀብርን መስጂድ አድርገው ይዛሉ የነ ያኒ ማለት ነው ዘይድ ኢብኑ አሊ የሚባለውን ማለት ነው የአሊ ረዲየላሁ ተዓላ ልጅን ማለት ነው እነዚህ ማነው ያኒ የነ ፋጢማን ቀብር እንደዚሁ ማለት ያኒ ማለት ነው ያኒ እያሉ ማነው በየቦታው ያኒ ያመልካሉ ቀብርን መስጂድ አድርገው ይዛሉ እነሱ ማለት ነው እነዚህ ፋጢሚዮች የሚባሉት ማለት ነው ሻአ ናቸው መውሊድን የጀመሩት ሰዎች ናቸው ፋጢሚዩን ተብለው የሚጠሩት ብዙ አይነት ናቸው ሻአዎች ራፊዳ የሚባሉ አሉ ያኒ ማለት ነው ብዙ አይነት ናቸውና ፋጢሚዩን የሚባሉት ቀብርን መስጂድን ያው ቀብርን መሳገጃ ቦታ አድርገው ይዛሉ ማለት ነው እንደዛ ስለሚያደርጉ ያኒ ማለት ነው መልእክተኛው ሰለም ረድ አድርገዋል እዚህ ቦታ ላይ ረድ አድርገው መልሰዋል ምክንያቱም ምንድን ያኒ ማለት ነው ቀብርን መስጂድ አድርጎ መያዝ የተከለከለ መሆኑን ስለተናገሩ ማለት ነው እዚህ ላይ خيرا وهم الرافضة الناس من الرافضة ናቸው والجهمية جهميያዎች ናቸው ደግሞ ሁለተኛይቱ ቡድን ማናት ጀህሚያ ናት ጀህሚያዎች የሚባሉት ደግሞ እነዚህ ያው ድንበር ያለፉ ናቸው ንፋቱ ለአስማኢ ወሲፋት የአላህን ስምና ባህሪያቶችን የሚነፈዩ ናቸው ለአላህም ስምም ቢሆንም ባህሪም የለውም ይላሉ አህሉ ተዕጢል ተብለው ይጠራሉ ያኒ አላህን ስምና ባህሪያቶችን ውድቅ ስለሚያደርጉ ጀህሚያ ተብለው ተጠሩት ንስበተን ለኢማምህም ጀም ኢብኑ ሶፍዋን ተብሎ የሚጠራው ለሆነው ሰው መጀመሪያ ይህን ፍቅርና የአላህን ስምና ባህሪ የነፈየ ለመጣው ሰው ወደዛ አስጠግተዋቸው ነው ጀህሚያ ተብለው ተጠሩት በእነሱ ላይ ታዲያ ደግሞ ረድ የምናደርገው ምንድነው فإن الله قد اتخذني خليلا كما اتخذ إبراهيم خليلا ስላሉ አላህ ፍጹም የልብ ወዳጅ አድርጎ ይዞኛል ብለው ስለተናገሩ እነዚህ ደግሞ ጀህሚያዎች አላህ ማለት ያኒ ማለት ነው አይወድም አይወደድም ነው የሚሉት ሲጀመራ ስለነ ማለት ነው የአላህን ስምና ባህሪ ስለሚነፈዩት አላህ ስለሚነፈዩ አላህ አይወድም ነው የሚሉት ያኒ መውደድ የሚል ባህሪ የለውም ይላሉ لذلك جعد የጀህም ኢብኑ ሶፍዋን ሸኽ ማለት ነው መጀመሪያ ፍክሩን የጀመረው ጀህም ኢብኑ ሶፍዋን አይደለም ጃዕድ ኢብኑ ዲርሃም ተብሎ የሚጠራው የሆነው አካል ነው እሱ ሲጀምር ምንድነው ያኒ ያለው ማለት ነው ለም يتخذ الله ابراهيم خليلا ولم يكلم موسى تكليما ብሎ ማለት ጀመረ ያኒ ማለት ነው አላህ እኮ ኢብራሂምን የልብ ወዳጅ አድርጎ አልያዘም እንደዚህ ደግሞ ማለት ያኒ ማለት ነው ሙሳ አለይሂ ሰላምንም አላናገረውም ማለት ጀመረ ማለት ነው እንደዛ ሲል ማለት ነው ኻሊድ አልቁሸይሪ ተብሎ የሚጠራው የሆነው ኢማም ገደለው አወለ ሶፍ ላይ ነው አርዶ የገደለው ማለት ነው ኡዱህ ያኒ ዒድ አልአድሃ ላይ ማለት ነው ከዛ ጃዕድ ኢብኑ ዲርሃም ሲገደል ቀጥታ ማለት ነው ጀህም ኢብኑ ሶፍዋን ደንግጦ ማለት ነው ወደ ሌላ ሀገር ወጥቶ አምልጦ ሄደ ከዛ በኋላ ትምርቱን አስተማረው ነሽር አደረገው በደንብ አሳፋው ከዛ ይሄ ቡድኑ ወደ ተጠጋ ወደሱ ጀህሚያ ተብሎ ተጠራ እንጂ ትምርቱን የጀመረው ማን ነው ጃዕድ ኢብኑ ዲርሃም የሚባለው የሆነው ሰውዬ ነው እና እነሱ ያው የአላህን ስምና ባህሪ ያኒ ነፈያሉ አላህም ደግሞ አይወድም ይላሉ ግን እዚህ ላይ መልስ አለ መልእክተኛው ሰለላሁ ዐለይሂ ወሰለም ይያሉ ነው فإن الله قد اتخذني خليلا አላህ የልብ ወዳጅ አድርጎ ይዞኛል ወዶኛል ስላሉ ስለዚህ አላህ ይወዳል ማለት ነው ይወደዳልም ይወዳልም ብለን እናምናለን ስለዚህ በሁለቶቹም ቡድኖች ላይ ረዳል ያልነው ከዚህ አንፃር ነው እነዛ ራፊዳዎች ቀብርን መስጂድ አድርገው ሲይዙ መልእክተኛው ሰለላሁ ዐለይሂ ወሰለም ለعنቱላሂ አለ ይሁዲ ወነሳራ اتخذوا قبور انبيائهم مساجد يعني الا فلا تتخذوا القبور مساجد فاني انهاكم عن ذلك ብለው ከለከሉ ከዛ ደግሞ ጀህሚያዎች ደግሞ የአላህን ስምና ባህሪ ሲነፈዩ መልእክተኛው ሰለላሁ ዐለይሂ ወሰለም فإن الله قد اتخذني خليلا كما اتخذ إبراهيم خليلا እኔ አላህ ወዳጅ አድርጎ ይዞኛል ኢብራሂም አለይሂ ሰላምን ወዳጅ አድርጎ እንደያዘው ብለው ስለተናገሩ ስለዚህ እዛ የሚጠቁመን ምንድነው በሁለቶቹ ቡድኖች ላይ መርስን ማለት ነው አውስተዋል الرسول صلى الله عليه وسلم ይያሉ ነው وبسبب الرافضة يلو وبسبب ምክንያት በምክንያት እኮ الرافضة በራፊዳዎች ምክንያት ራፊዳዎች በመንጣታቸው ምክንያት እኮ حدث الشرك حدث تكسته الشرك بالله سبحانه وتعالى ላይ ማጋራት ተከሰተ ይያሉ ነው بسبب الرافضة برافضዎች ምክንያት حدث ተከስቷል الشرك ሽርክ ማለት ነው ተከስቷል መሬት ላይ ማነው ሽርክ መጣ وعبادة አምልኮ ማለት ነው القبور ቀብሮችን ማምለክ የመጣው በራፊዳዎች ምክንያት ነው وهم እነሱ ማለት ነው ራፊዳዎች አወሉ የመጀመሪያው ናቸው من አካል በና የገነባው የሆነው አካል የመጀመሪያዎቹ እነሱ ናቸው
عليها أي على القبر مالتنا بقبر لي المساجد مسجدوችን የገነቡት የመጀመሪያዎቹ في تاريخ الإسلام በእስልምና ታሪክ መጀመሪያ ማለት ነው ያኒ ቀብር ላይ መስጂድን የገነቡት ማን ናቸው ራፊዳዎች ናቸው ይያሉ ነው ያኒ ከይሁዳና ያኒ ከነሷራ ፈለግን ተከትለው ወይም ደግሞ የይሁዳና ነሷራዎችን ፈለግ ተከትለው መጀመሪያ መስጂድን ከቀብር ላይ መስጂድን የገነቡት ራፊዳዎች ናቸው ወሁም እነሱ አወሉ የመጀመሪያው ናቸው አወሉ ፊርቃ የመጀመሪያቱ ቡድናት መንበና የገነባ አለይሃ ከቀብር ላይ ማለት ነው አልመሳጅደ መሳገጃ ቦታ አድርገው መስጂድን የገነቡት እነሱ ናቸው ስለዚህ በእነሱ ምክንያት ነው እስልምና ላይ ሽርክ የተከሰተው ያሉ ነው الثانية عشرة أسرى هلتنية دمو مسألة ما بولي به صلى الله عليه وسلم من شدة النزع ما بولي ما نجر تملكتنال بولي يتفتن بت النجر به بزاب نجرو صلى الله عليه وعلى وسلم ملكتنيو صلى الله عليه وسلم يتفتن بت النجر تملكتنال ያንም ደግሞ ምንድነው من شدة يعني ከመበርታቴ ሆነ النزع يعني ሩሃቸው መወጣጡ ሲወጡ ማለት ነው ነዝዕ ማለት ሩሃቸው ሲወጣ በጣም የበብርቱ የሆነ በጣም ማኑ በከባድ ፈተና እንደተፈተኑ አይተናል ምክንያቱም እንደተመለከተው ሐዲስ ላይ ማለት ነው ያኒ فاذا اختم بها كشفها ሲጨንቋቸው ነው አኒ መለከል ሞት ሲሰፍርባቸው ሩሃቸው ማኑ ሊያወጣ ሲሰፍርባቸው ምን ያደረጉ ነበር ፎጣቸውን ከራሳቸው ላይ ይጥላሉ ከዛ ደግሞ ያነሳሉ ይሄ እንግዲህ ሽደቱ ነዝዕ ሩሃቸው ሲወጣ በጣም በርትቶባቸው ጠንታ ነበርና ማቡሊ የተፈተኑበትን ነገር አይተናል ቢሂ በሱ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም የተፈተኑበትን ነገር ተመልክተናል من ሽደቲ ከመበርታት የሆነ النزع ሩሃቸው የመወጣቱ ሩሃቸው ሲወጣ የበርብርቱ የሆነ አወጣጥን እንደተወጡ አይተናል ያሉ ነው الثالثة عشرة أسرى سوستنيا يتودمو مسألة ما أكرم به من الخلة ما نقرنا يتنال أكرم የተላቁበትን ነገር አላህ ያላቃቸው ያከበራቸውን ነገር አይተናል به በዛበ ነገሩ من الخلة ፍጹም ተወዳጅ ባሪያ ሆነዋል አላህ የሚወዳቸው በጣም ያኒ ማለት ነው ፍጹም ተወዳጅ ባሪያ ስለሆኑ ማለት ነው ይሄም ትልቅ ደረጃ አላቸው ምክንያቱም ያኒ فإن الله قد اتخذني خليلا አላህ ማለት ነው ፍጹም ወዳጅ አድርጎ ይዞኛል ብለው ስለተናገሩ ይሄ አላህ አልቋቸዋል ما أكرم የተላቁበትን ነገር አይተናል به በዛበ ነገሩ من الخلة ከመወደድ የሆነ الله ወዷቸዋል ማለት ነው الرابعة عشرة أسرى أرتنيو دمو التسريح ግልጽ የሆነ ማብራሪያ አለ ግልጽ አድርገው አብራርተውልናል بأنها እቺ ሁላ የምትባለው ነገር ሁላ የምትባለው ደረጃ አዕላ የበላይ እንደሆነች ወይም ደግሞ ትልቅ እንደሆነች من المحبة حب ከሚለው ደረጃ በላይ እንደሆነ ደረጃዋ ትልቅ ነው ማለት ነው አዕላ በላጭ ነው من المحبة ውደታ ከሚባለው በላይ አልፎ ማለት ነው ሁላ የሚባለው ትልቅ ደረጃ እንደሆነ አይተናል ግልጽ የሆነ መረጃ አለ ግልጽ የሆነ ማብራሪያ አለ ምክንያቱም ሁላ የሚባለው ለذلك ምን ብለዋል መልእክተኛው ሰለላሁ ዐለይሂ ወሰለም ያኒ ማለት ነው መልእክተኛው ሰለላሁ አንድን ማካል ማለት ነው ከናንተ ውስጥ ወዳጅ አድርጌ አልይዝም ብለዋል مع إخباره مثلا መልእክተኛው ሰለላሁ ተናግረዋል እኮ بحبه لعائشة عائشان እንደሚወዱ አባቷንም እንደሚወዱ وغير وغير واحد من الصحابة ከሷሃቦች በጣም ብዙ ሷሃቦችን ያኒ ሙዓዝም ብለውታል አሁን مثلا إني أحبك እኔ ወድሃለሁ ብለውታል ስለዚህ حب የሚባለውና ሁላ የሚባለው ልዩነት አለ ማለት ነው إني أبرأ إلى الله من أن يكون منكم خليل ሲሉ ከናንተ ፍጹም የልብ ወዳጅ በጣም ወደው ከመኖር ጠራለ ሲሉ ሁላ የሚባለው ነገር አዕላ المحبة حب ከሚለው በላይ እንደሆነ ተረዳል حب በሚለው ደረጃማ ሷሃቦቻቸው ወደው ነበር አይሻን የሚወዷት ነበር አቡበክር ሲዲቅን የሚወዱት ነበር እነ ሙአዝን ሌሎችንም ሷሃቦች ወዳቸዋለሁ ብለዋቸዋል ነገር ግን ያው حبና محبና ሁላ የሚባለው ልዩነት እንዳለ አይተናል ሁላ የሚባለው ከመሐባ በላይ ድንበር ያለፈ የሆነ ውደታ ነው ይሄ ደግሞ ለአላህም ብቻ ነው እንጂ ከአላህ ውጭ ያለን አካል ሁላ ደረጃ አድርጎ መውደድ እንደማይቻል አይተናል ያሉ ነው الخامسة عشرة أسرى مستنيو التسريح قلص يهونم أني مبرار يلا قلص أدرقولنال بأن الصديق أو بكر الصديق مالتنا أونتن يهونو أونتنا قاري يهونو أو بكر الصديق أفضل الصحابة أفضل بلاج عندهنا الصحابة كصحابو كل بلاج يهونو صحابة أو بكر الصديق عندهنا أيتنال مكنيات من بلوى الملكين صلى الله عليه وسلم ولو كنت متخذا من أمتي خليلا لاتخذت أبا بكر خليلا بلوال عندوكو كأمة بتعم في الصمود جدرك ميزسو بنور نورو أو بكر نيز نبرة نجرين سلام ماريز نو بلو ملكين صلى الله عليه وسلم سيناجرو يا أبو بكر كهولم صحابة بلاج عندهنا تقوم مالتهم مكنياتهم كهولم يعني ما نو كان عمر كان عثمان أسبلته من دنورت يعني لاتخذت أبا بكر خليلا
አቡበክርን ወላጅ አድርጌ ይዘው ነበር ብለው ተናገሩ ማለት ነው። ስለዚህ አቡበክር ደረጃ ትልቅ እንደሆነ ተረድተናል። السادسة عشرة 16ኛይቱ ደሞና የመጨረሻይቱ መስአላ الاشاره ጥቆማ አለ እዚህ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ያኒ ወለው ኩንቱ ሙተኺዘን ሚን ኡመቲ ኸሊላ ለተኸዝቱ አባበክርን ኸሊላ ብለው ሲናገሩ እንደው ከኡማዎች ፍጹም ወዳጅ አድርጌ የሚይዘው ሰው ቢኖር አቡበክርን ነበር የሚይዘው ብለው ሲናገሩ الاشاره ጥቆማ አለ ኢላ ኺላፈቲሂ እኔ ከሞኩ በኋላ የሚተካው ሙስሊሞችን የሚያስተዳድረው የሙስሊሞች መሪ አቡበክር ነው ወደ ማለት ኢሻራ እየሰጡ ነው ጥቆማ ነው ምክንያቱም ከሁሉም ይበልጣል እያልኩ ነው ያኒ ማለት ነው ኢሻራ አለ ያኒ ምንድን ኢላ ኺላፈቲሂ ወደ መሪነቱ ከመልእክተኛው በኋላ ስልጣንን የሚረከበው ማን ነው መልእክት ያኒ አቡበክር እንደሆነ ግልጽ የሆነ ጥቆማ አለ እያሉ ነው እዚህ ላይ ማለት ነው ምክንያቱም በዚች ታላቅ በሆነች ደረጃ የለዩት ጊዜ እንግዲህ ኸሊል አድርገ የሚይዘው ቢኖር አቡበክር ነበር ሲሉ ይሄ ትልቅ ደረጃ ነው አይደለ ስለዚህ ይሄ መጠቆማች يعني መናገራቸው دل ذلك على الاشاره الى انه احق بالخلافه من غيره يعني ማነው ከሌሎቹ ሱሐቦች በመሪነት يعني በሙስሊሞች በመልእክተኛው አለይሂ ሰላቱ ወሰለም እግር ተተክቶ በማስተዳደር ሙስሊሞችን በመምራት ተገቢ የሆነው ሰው አቡበክር እንደሆነ ይጠቁማሉ እየጠቆሙ ነው ማለት ነው ናም ስለዚህ ይሄ ያኒ ማነው ከመልእክተኛው ቀጥሎ በመሪነት ደረጃ አንደኛው ያኒ ማለት ነው በደረጃም ሆነ በመሪነት አቡበክር እንደሆነ ጠቆማለ እዚህ ላይ እያሉን ነው هذا والله اعلم سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك